It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ በጣም እናመሰግናለን አድማጮቻችንን። በነገራችን ላይ በዩቲዩብ ቻናላችን ላይ በጣም ብዙ አስተያየቶች እያየው ነው ከትናንትና ጀምሮ እስከ ዛሬ ድረስ። ትናንትና በብሩኖ ፈርናንዴዝ የአመቱ ምርጥ መባል ዙሪያ ላይ ባቀረብነው ፕሮግራም በጣም ብዙ አድማጮቻችን የተለያየ አስተያየት ሰጥተዋል። በጣም እናመሰግናለን። በተለይ ደግሞ የአመቱ ኮከብ እንዴት ነው የሚመረጠው በሚለው በመምረጫ መስፈርቱ ላይ የተነሱትንም ሀሳቦች በዝርዝር ስላቀረብን አመስግነዋል። በጣም እናመሰግናለን። እኛም ከኛ ጋር ቆይተው ፕሮግራማችንን እየተከታተሉ ስለሆነ ሌሎችም አድማጮቻችን ደግሞ የየራሳቸውን አስተያየት ዛሬም እየገለጹልን ነው። ለምሳሌ የቅዳሜውን ጨዋታ በጉጉት ነው የምጠብቀው፣ ድል ለፓሪስ ሰን ዠርማ ያለን በለጠ ነው። አቤ ስለ ማንቸስተር ዩናይትድ አዲስ ነገር ካለ ንገሩን የሚልም ጥያቄውን በዛው አክሎበታል። በለጠ ከቀጨኔ ስለ ጻፍ ካለን አስተያየት በጣም እናመሰግናለን። ትግስት ቸሩ ደግሞ ብሩኖ ይገባዋል፣ አቤ ግዴታ እኮ የአመቱ ምርጥ ኮከብ ከሻምፒዮን መሆን የለበትም። በተረፈ አመቱን ሙሉ ለሰጣችሁን ኳስን በተመለከተና ከኳስ ውጭ ላለው መረጃ በጣም እናመሰግናለን ብላ አስተያየቷን ሰጥታለች። አሁን ደግሞ እንግዲህ አርሰናል ከፓሪስ ሰን ዠርማ ጋር ሲጫወት እንደ ባለፈው አይነት ሰብሰብ ተብሎ የሚታይበት ነገር ካለ እንዳታልፉኝ ብላለች። የተለያዩ ፕሮግራሞች አሉ በከተማችንም ውስጥ ፔፕሲ የሚያዘጋጀው የአውሮፓ ሻምፒየንስ ሊግ የዋንጫ ጨዋታ የሚታይበት መንገድ በከተማችን ውስጥ በደማቁ ከሚጠበቁ ዝግጅቶች መካከል አንደኛው ነው። ቲጂ እናመሰግናለን ስለ ጻፍሽው አስተያየት። ሌሎችም አድማጮቻችን በቴሌግራምም በዩቲዩብ ቻናላችንም ላይ 8101ም ላይ ስለላካችሁት አስተያየት እናመሰግናለን። መልካም። አሁን ዋና ዋና ሌሎች ጉዳዮቻችን ደግሞ እንሄዳለን። የብሩኖ ፈርናንዴዥን ጉዳይ አሁን በአስተያየት ላይ ሳምሬ ስላነሳሽው እሱ ስለሆነ ጉዳያችን እናስቀደመው። ብሩኖ ፈርናንዴዥ እንግዲህ የብዙዎችን ትኩረት የሳበ የውድድር ዓመትን አሳልፏል። ምንም ጥያቄ የለውም። 2 ጊዜ ኮከብ ተብሏል። ሪካርድ ሰብሯል። ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ እንዲመለስ እንደገና አምሮበት እንዲታይ የአንበሳውን ድርሻ ተወጥቷል። ይሄ ሀቅ ነው፣ ግልጽ ነው። ደግሞም ትላንት እንዳስረዳ ነው የብሩኖ ፈርናንዴዥን ጉዳይ ማንቸስተር ዩናይትድ በደንብ ዋጋ የሰጠው ቦታ የሰጠው ይመስለኛል። ታስታውሱ ከሆነ ከተወሰነ ጊዜ በፊት ብሩኖ ፈርናንዴዥ ይቆይ ወይ ሲሄድ እሱን ሸጦ በሚገኝ ገንዘብ ቡድኑን በተለየ መንገድ ለማጠናከር እንወስን የሚል እና ቢሄድም ችግር የለም አይነት ነገር ነበር በእነ አሞሪም ሲነገር የነበረው። ይህንን የውድድር ዓመት ካዩ በኋላ ግን የማንቸስተር ዩናይትድ ሰዎች የቀደማቸውም የለም ነው የተባለው። 57 ሚሊዮን ፓውንድ ነው በብሩኖ ፈርናንዴዥ ውል ላይ ያለው የውል ማፍረሻ። ይህ ትንሽ ብር ነው ከብሩኖ ፈርናንዴዥ አንጻር። ስለዚህ የትኛውም የሳውዲ ክለብ ይህንን በቀላሉ ሊያደርገው በቀላሉ ሊፈጽመው ፈጽሞትም ብሩኖ ፈርናንዴዥን የራሱ ሊያደርግ ይችላል። ዘንድሮ ግን የፉትቦል ራይተርስ አሶሲዬሽን የፕሪሚየር ሊጉ ኮከብ ተብሎ እንደዚሁም ደግሞ የአሲስት ሪካርዱንም ካሻሻለ በኋላ ማንቸስተር ዩናይትድ አሁን ከ21 ደቂቃ በፊት የወጡት መረጃዎች የሚያሳዩት የቀደመው የለም ከብሩኖ ፈርናንዴዝ ወኪሎች ጋር ድርድር እየተደረገ ነው። ከ2027 በኋላ የኛ ሆኖ የሚቀጥልበትን ውል ልንሰጠው ይገባል የሚል። ስለዚህ በውል ማራዘም ዙሪያ እያወሩ ነው ብሩኖ ፈርናንዴዥ እና የማንቸስተር ዩናይትድ የስራ ኃላፊዎች። ይሄ ማንቸስተር ዩናይትድ ስለ ብሩኖ ፈርናንዴዥ በዚህ ሰዓት የሚሰማውንም ስሜት በሱ ያገኘውንም ክብር በደንብ አድርጎ የሚያሳይ የሚያስረዳ
ይመስለኛል። ሁለተኛው ብሩኖ ፈርናንዴዝን በተመለከተ የተለየ ትኩረት የሳበው አንድ ፖድካስት ላይ ቀርቦ ነበረ። በዛ ፖድካስት ዙሪያ አንድ ራሱን የቻለ ፕሮግራም መስራት አለብን። ኢሞሽናል ሆኖ ሲያለቅስ ሁሉ ነበረ። ማንቸስተር ዩናይትድን ለቆ ለመውጣት ወስኖ በነበረበት ጊዜ ከባለቤቱ ጋር የተነጋገሩት ነገር፣ ባለቤቱ የጠየቀችውን ጥያቄ፣ እሱ የመለሰውን መልስ፣ እንዴት ወደ እነዚህ 200 ሚሊዮን ፓውንድ አካባቢ ያስገኙ የነበሩ ኦፈሮችን እንዴት ውድቅ አድርጎ ከማንቸስተር ዩናይትድ ጋር መቀጠልን እንደፈለገ፣ አሁንም ትልቁ ህልሙ ትልቁ ጉጉቱ ከማንቸስተር ዩናይትድ ጋር ፕሪሚየር ሊጉን ቻምፒዮንስ ሊግን ማሸነፍ ነው። ይህንን ህልም ማሳካት በሌላ መንገድ ከሚገኝ እስካሁን በተጫዋችነቱ ካገኘው በላይ ገንዘብ ጋር ባነጻጽር እኔ ከገንዘቡ ይልቅ ያንን ድሪሜን ከዩናይትድ ጋር ማሳካትን እመርጣለሁ የሚል ነው። እያለቀሰ ነው የሚያወራው። ምንድን ነው ስሜትህን የነካው ነገር ብሎ ይጠይቀዋል ጋዜጠኛው። ያስረዳል። ይሄ እዚህ ፖድካስት ላይ ግን ከተነሱት ነገሮች መካከል አንደኛው በብሩኖ ፈርናንዴዝ እና በተቺዎቹ መካከል ያለውን ነገር በተመለከተ ለተነሳለት ጥያቄ የመለሰው መልስ፣ ብሩኖ ፈርናንዴዝ ተቺዎች ሊኖሩት ይችላሉ፣ ሰው አይደል? እሱ ሜዳ ላይ የሚያደርገው ነገር እንዲህ ቢደረግ ብለው የተለየ አስተያየት የሚሰጡ ሰዎች እኮ ይኖራሉ። እነሱን የመስማት እነሱን የማዳመጥ አዳምጬ የሚጠቅመኝ ከሆነ የመውሰድ የማይጠቅመኝ ከሆነ ደግሞ የመተው ምንም ችግር የለብኝም፣ አልተች አልነካ የሚል ምንም አይነት ባህሪ የለኝም አለ። ማንም የራሱን የሆነ አስተያየት ስለ ሌላ ሰው ሊሰጥ ይችላል፣ ሊናገር ይችላል፣ ምንም ችግር የለም። ያላልኩትን አልክ ሲሉኝ ግን ችግር አላል። እኔ አፍ ውስጥ ንግግር ሲያስገቡ ግን ልክ አይደለም። እኔ ያልኩት ሌላ አለ ተብሎ የሚሰጠው ትችት ሌላ ሲሆን ግን ያሳዝናል፣ ትክክልም አይደለም። ይሄንን ያለበት ዋነኛው ምክንያት ሮይ ኪንን በተመለከተ ነው። ሮይ ኪን ብሩኖ ፈርናንዴዝን በተመለከተ ለግል ክብሩ የሚጨነቅ የሰርከስ አርት ላይ ያለ ሰው፣ ሰርከስ በራስሽ ትርኢት ምናምን ታሳዩ ነገር አለ። በቃ ሰርከስ አርት ላይ ያለ ሰው ከቡድኑ ጥቅም፣ ከቡድኑ አሸናፊነት፣ ከቡድኑ ነገር ይልቅ የራሱ የግል ክብር የሚያስጨንቀው ሰው ነው አለ። ያስደነግጣል፣ የእውነት ያስደነግጣል። ለምን ነው የሚያስደነግጠው? የሚናገረው ስለ ብሩኖ ፈርናንዴዝ መሆኑን ስታስብ ያስደነግጣል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን የተቀላቀለው የዛሬ 6 ዓመት ምናምን ሊሆን ይችላል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ከተቀላቀለ በኋላ በነበረው ቆይታ ግን በእግር ኳስ ውስጥ ታማኝነት ብለሽ ወይም ስለ ታማኝነት ለማንሳት አጀንዳ ስትይዢ ልትጠቅሻቸው ከሚገቡ ስሞች መካከል አንደኛው ብሩኖ ፈርናንዴዝ የትም መሆን ይችላል። ፈላጊው የማንቸስተር ዩናይትድ እኩያ የሆኑ ማንቸስተር ዩናይትድ ማሸነፍ ሲያቅተው እነሱ እያሸነፉ ይቀጥሉ የነበሩ እየቀጠሉም ያሉ ነው። ከእነሱ ጋር ሄዶ ድል በድል መሆን ይችላል። ከእነሱ ጋር ሄዶ የሚያሳያቸው የሊግ የሚያሳያቸው የቻምፒዮንስ ሊግ ሜዳሊያዎች፣ ክብሮች ሊኖሩት ይችል ነበር። ብሩኖ ፈርናንዴዝ ገበያ ሊወጣ ነው ሲባል ሰፊ የሚሉት የሳውዲ ክለቦች ብቻ እኮ አይደለም፣ እነ ባየር ሚኒክም ጭምር ናቸው። ሃሪ ኬን እኮ ሄዶ 2 ቡንደስሊጋ በላ ማድረግ ይችላል እኮ። ማንቸስተር ዩናይትድ ገንዘብ ብሎ ከሚከፍለው ያነሰ አይደለም ባየር ሚኒክ የሚከፍለው። ስለዚህ የጥቅም ጉዳይ ከሆነ ሳውዲ ቢሄድ አይደለም ማንቸስተር ዩናይትድ ለብሩኖ ፈርናንዴዝ የሚከፍለውን አይነት አውሮፓ ውስጥ ለማንም ከሚከፈለው በላይ ይከፈለዋል። ይዘገንናል የቀረበለት ገንዘብ። ጠያቂዎቹም የሚሉት እንዴት ይሄን ሁሉ ብር እምቢ ማለት ይቻላል? እንዴት ነው የሚሉት። የገንዘብ ጉዳይ አይደል። ሊጉ ስለማይረባ ነው የሳውዲው ከእንግሊዝ ፕሪሚየር ሊግ ጋር አይነጻጸርም እንዳንል ባየር ሚዩኒክም ነው እየጠየቀ ያለው። ማንቸስተር ዩናይትድ ነው ያለው እሱ እያሸነፈ ያልሆነውን ለማሸነፍ ቀጠሮ የያዘውን ማንቸስተር ዩናይትድን ለቆ ለመሄድ እንዲህ አይነት ኦፈር ከሳውዲ መጣ ምን ትያለሽ ብሎ ለሚስቱ ሲጠይቃት ወደ ማንቸስተር ዩናይትድ ስትሄድ የማንቸስተር ዩናይትድ ተጫዋች ስትሆን ይዘኸው የነበረው ህልም ይዘኸው የነበረው ጉጉት አደርገዋለሁ፣ ባሳካው ያልከውን ነገር አሳክታለሁ፣ ጨርሰሃል ወይ
የመጣሁበትን ነገር ኖሬዋለሁ፣ ይበቃኛል፣ ደግሞ ሌላ ለሞክር የምትልበት ሁኔታ ላይ ነህ ወይ አለችኛል እና ለቀሰ። እውነት እዛ ላይ ደርሰህ ከሆነ በቃ ሌትስ ጎ እንሂድ፣ ካልሆነ ግን ገንዘቡን እርሰው። ቆሜ ያሰብኩ ከማንቸስተር ዩናይትድ ጋር ያልጨረስኩት ጉዳይ አለኝ። ከማንቸስተር ዩናይትድ ጋር ይበልጥ ማሳካት የምፈልገው ነገር አለኝ። ያ የእሷ ቃል የእሷ ከጎን ሆና እንግዲህ ይሄ ስለ ገንዘቡ ምናምን ኢኮኖሚካል ቤኔፊቱ ምናምን መጨነቅ ምናምን ሊጠበቅባት ይችላል እኮ። የምናገኘው ገንዘብ ቀላል አይደለም ምናምን ብላ እኮ ማለት ትችል ይሆናል። ነገር ግን ህልምህን ኖረህ ጨርሰሃል። የዩናይትድ ተጫዋች ስትሆን ደስ ሲለን የነበረውን ነገር አሳክተሃል ብላ ስትጠይቀኝ ህልሜ ገና ነው፣ እየሞከርኩ ልቀጥል። የሚያልፈኝ ብዙ ገንዘብ ሊኖር ይችላል፣ ነገር ግን ለገንዘብ ብዬ ትቼው የሚሄደው ነገር አይደለም እዚህ ያለው አለና ቀር። ለማንቸስተር ዩናይትድ እኮ እኔን በመሸጥ ገንዘብ ማግኘት ማንቸስተር ዩናይትድን ይበልጥ የሚጠቅም ከሆነ ሽጡኝ ያለ ሰው ነው። መቆየቴ ከሆነ ደግሞ የሚጠቅመው ልቆይላችሁ። ማን ነው እንዲህ የሚልሽ? ለግሉ የሚባለው አገላለጽ ልክ አይደለም። ይሄንን የምከራከርለት እኔ ነኝ ለብሩኖ ፈርናንዴዝ። ምክንያቱም ብሩኖ ፈርናንዴዝ የኖረውን እውነት ስለማቅ ዓለምም ያውቃል። ይህንን ሰው ለግሉ የበለጠ የሚጨነቅ ብሎ ሮይ ኪን የሚባል ሰው ሲገልጸው አሲቲዝ መቀበል ልክ ስለማይሆን ማለት ነው። ከዛ ግን አላልኩም አለ ሮይ ኪን የሚከራከርበትን ነገር። ሮይ ኪን የሚለው ምንድን ነው? እንዴት እንዲህ ትላለህ ሲባል ይሄ እንደ ሰርከስ አርት ለግሉ የሚጨነቅ አምበል ሊዘን ምናምን እንዴት እንደዚህ ያልክ ብሩኖ ፈርናንዴዝን ምናምን ሲሉት ያለውን አልሰማችሁም? የኖቲንግሃም ፎረስቱ ጨዋታ መስጠት ሲኖርብኝ እንትን ማለት መምታት ሲኖርብኝ እየሰጠ አላል እኔ አላልኩም አለ። ተገላቢጦሹ ነው የሰማው። የሌላ ሰው ድምፅ ሰምቶ ሊሆን ይችላል አለ ብሩኖ ፈርናንዴዝ። እኔም ደግሞ ሰምቼዋለሁ ያኔ ብሩኖ ፈርናንዴዝ ሲናገር። የእውነት ለመናገር እሱ ደግሞ በጣም ደስ ያለኝ ይህንን ነገር አለ ብሎ ሮይ ኪን አለ ብሎ የሚያወራው ነገር ሪከርድ አለ፣ ተቀርጿል። ለሚዲያ ነው የተናገረው። ለጓደኞቹ መልበሻ ቤት ተናግሮ መልበሻ ቤት ውስጥ የነበሩ ሰዎች ለሮይ ኪን ነግረውት አይደል፣ አላልኩም ብለሃል ምናምን የምንባባለው አይደለም። የኖቲንግሃም ፎረስቱ ጨዋታ ላይ ጉጉቱን በተመለከተ የአሲስት ሪካርዱን ለመስበር ጉጉቱን በተመለከተ ሲጠየቅ እዛ ጨዋታ ላይ ተገላቢጦሹን ነው የተናገረው። እሱ ከመምታት ይልቅ ብሰጥ የሚሻሉኝ ኳሶች ነበሯል፣ አሲስት ባደርግ አሲስት ቁጥሩን የሚጨምሩልኝ ነበሩ፣ እኔ ግን እሞክር ነበረ አለ። ይሄንን ሮይ ኪን እንዴት ገልብጦ እንደሰማው መድኃኒዓለም ይወቅ። ሮይ ኪን እችን ነው የሚናገር፣ እችን ጠቅሶ ነው የሚሳደበው የሚወቅሰው። ሮይ ኪንን አከብራለሁ፣ ሌሎች ሰዎችንም ሀሳብ እንደማከብሩል፣ ግን ማንም ቢሆን ላከብር የማልችለው ያላልኩትን አለ ብሎ ባላልኩት ነገር ላይ ተመስርቶ የሚሰነዘርን ትችት ውሸት ስለሆነ ሊቀበል አልችልም ምናምን አለ። ሂዝ ራይት። ከዛ ይሄ ፖስት አላረገም ሮይ ኪን። አሁን እኮ በቃ የስካይ ስፖርትስ ላይ ምናምን የሮይ ኪንና የብሩኖ ፈርናንዴዝ ግብግብ ተብሎ ወጥቷል እኮ። ሮይ ኪን ምን ብሎ ኢንስታግራም ላይ ፖስት አደረገ? ትኩረት ስታገኝ አህያ የአንበሳነት ስሜት ይሰማታል አለ። አቴንሽን ስታገኝ፣ አቴንሽን ሲበዛባት ብሩኖ ምናምን ስለተባለ ይዘ ሂሮ ብቻ እንደዛ ስትባል እንደዛ ትኩረት ሲበዛባት አህያ አንበሳ የሆነች ይመስላታል። ይችን ብቻ ነው የተናገረው ወይንስ ስም ጠቅሷል? እንዴት ሳምሪ መላው ዓለም ብሩኖ ፈርናንዴዝን እንደሆነ አውቋል እኮ አይደል? እኔን ጨምሮ እሱማ ፖስት ሲያደርግ ያስቀመጣቸው ምስሎች ኢሞጂዎች ምናምኖች አሉ። አሁን የተግባባንበት ነገር ላይ ብሩኖ ፈርናንዴዝ እንዲህ ያለ ፖስት በሮይ ኪን ተደረገበት ብሎ ስካይ ስፖርትስም የሚያወጣው ለዛ ነው። እንዲህ ያለ ማነስ እኔ እውነት ለመናገር ከሮይ ኪን አልጠብቅም። የማንቸስተር ዩናይትድን ደስታ የማንቸስተር ዩናይትድን ክብር
የማይወድ ሰው ነው የሚመስለኝ አሁን ሳስብ የማንቸስተር ዩናይትድን በጎ ነገሮች ለመጉዳት በጣም ሲጣደፋ ይዋል። ይሄ እኮ ተጨነቀ እኮ ብሩኖ ፈርናንዴዝ ተጨንቆ ኦሌ ጉናር ሶልሻን አናገርኩት አለ። የሮይኪንን ስልክ ስጠኝ ከሱ ጋር ያለውን ችግር እንዲሁ ለፍታው ምን ሆኖ ነው በግል ሊያነጋግረው። በቃ እስቲ ምንድን ነው ሲጀመር ተሳስቷል። መሳሳቱን እኮ ዓለም እኮ አውቋል። ለምንድን ነው የሚያውቀው? ያቺ ሮይኪን የጠቀሳት ብሩኖ ፈርናንዴዝ አለ ያለው ነገር ብሩኖ ፈርናንዴዝ እንደተናገረው በተገላቢጦሽ ያለው ነው። ማቀበል ሲኖርብኝ እየመታው ነው እንጂ ቁጥሩ ከዚህም በላይ ይሄዳል ነው እኮ ያለው። ሮይኪን ደግሞ አለ የሚለው ምንድን ነው? መምታት ሲኖርብኝ እያቀበልኩ አለና ተረጎሙ። ከየት አመጣው ይሄንን ንግግር ነው? ያላልኩትን አልክ ብሎ ነው እየሰደበው ያለው እኮ። ገባሽ የምልሽ? አሁን እና የዩናይትድን በጎ ነገሮች የመጉዳት ሱስ ላይ ያለ ነው የሚመስለው ሮይኪን። ለምን እንደዛ አልክ ብትኝ ካሪክ ተቀጠረና የመጀመሪያውን ጨዋታ ሲቲን ቀጥቅጦ አርበድብዶ የሚገርም ፐርፎርማንስ ኢንየርስ አላየንም እኮ ከፈርጉሰን ሪታየርመንት በኋላ ማርያምን አላየንም። ሲቲን ያሸነፈበትን ጨዋታ ማለት ነው። እዛ ጨዋታ ላይ ሁሉም እንዴት በዚች አጭር ጊዜ እንዴት ምናምን ሲል 17ቱንም ጨዋታ እንደዚህ ቢያሸንፍ አይቆያትም አለ። ሚስቱ እኮ እንደዚህ ናት እያለ መናገር ጀመረ። ምንድን ነው አሁን ይሄ እንደዚህ ሜክ ሴንስ ሆነን ለመናገር እቺ ምንድን ያላት ሚስቱን የሆነ ነገር አለ። ሴም ዴይ እኮ ነው ምንድን አርሰናልንም ሲያሸንፍ እንደዛ አይነት አስተያየት ይሰጣል። ካሪክ የማንቸስተር ዩናይትድ በጎ ነገር መሆን ሲጀምር በተጫዋችነት ዘመን የተፈጠረን አንድ ነገር እና ሚስቱ የሰጠችውን መልስ ያንን መልስ ከሶሻል ሚዲያ ላይ ካሪክ ሮይኪንን አክብሮ እያጠፋለት ልክ በማንቸስተር ዩናይትድ ቤት ውስጥ ካሪክ ሲሳካለት ወይም የሚገርም ነገር ማድረግ ሲጀምር ለከፋ ይጀምራል። ሮይኪን ለማንቸስተር ዩናይትድ መቆርቆር ልለው አልችልም። ይሄን በጭራሽ ልለው አልችልም። አሁን ይሄ ልጅ ፉትቦል ራይተርስ አሶሲዬሽንም ፕሌየር ኦፍ ዘ ይርን በፕሪሚየር ሊጉ የአሲስት ሪካርዱንም ምናምን ሲያሻሽል ያላለውን አለ ብለሽ እንደ አንበሳ የሚሰማው አይጥ ምናምን አህያ ምናምን ትያለሽ እና የሁለቱ ጸብ ምንድን ነው ምናምን ተብሎ ይሄኛው ደግሞ ተጨንቆ ከኦሌ ጉናር ሶልሻር ስልክ ወስጄ እንዲህ ልበል ምናምን ይሄ የሚገባው ሰው አይደለም። ብሩኖ ፈርናንዴዝ የእውነት አይገባም። ሮይኪንም በነገራችን ላይ ለራሱ የሚሰጠውን ቦታ ነው እያጣ ያለው፣ ለራሱ የሚሰጠውን ክብር ነው እያጣ ያለው። ምንም ይሄ የሚያከራክር ነገር አይደለም። ተቀርጾ የተቀመጠ ነገር ነው፣ ያልታየ ነገር አይደለም። ግን በየጊዜው የሚሰጣቸው አስተያየቶች አሁን ብሩኖ ፈርናንዴዝም ላይ መሆኑ ብቻ ሳይሆን ቅድም እንዳልከው ዩናይትድም ላይ የሚሰጣቸው አስተያየቶች በጣም የሚገርሙ ናቸው። በጣም አንደኛ የተሳሳቱ ናቸው፣ ሁለተኛ ደግሞ የሆነ አቋም ይዞ ነው ምንም ነገር ከመፈጠሩ። አሁን ማይክል ካሪክ እንግዲህ ገና አንድ ጨዋታ ተጫውቶ ግን ሙሉን ጨዋታ ቢያሸንፍም እንኳን አይገባም የሚል አቋም ይዞ በቃ የሚሰጣቸው አስተያየቶች ነው ያሉት እና በጣም የሚያስገርም ነገር ነው። አሁን ፈርጉሰንን ለምን ቦስ ትሉታላችሁ ብሎ ጭቅጭቅ የሚፈጥር ሰው ከዚህም በፊት ፈርጉሰንን እሱ ቦስ አይበለው፣ ሲፈልግ ባገኛቸው ቁጥር ወይም ስለሳቸው መናገር በሚያስፈልግ ቁጥር ይሄ ወራዳ እያለ ይናገር ራሱን ችሎ። ከዛ በኋላ ሰው የሚሰጠውን አስተያየት ሊሰጥ ይችላል። ጋሪ ኔቭልን ለምን ቦስ ትለዋለህ ፈርጉሰንን ብሎ ተቆጥቶ ይናገራል። እንደ አለቅላቂ ነገር ነው ይለዋል እኮ። ጋፈር ለምን ትለዋለህ ይለዋል ሪዮ ፈርዲናንድን። ፈርጉሰንን እኮ ነው። እንዲህ ምን አይነት መለከፍ ነው ይሄ? በእውነት እውነቴን ነው እኮ ምናገር። አንዳንዴ የሆነን ሰው ክብር አጎድላለሁ ስትይ ከአንቺ የሚጎለው ይበልጣል። በጣም ኔጌቲቭ። አሁን እንኳን የቅርቡንም ማስታውሰው አሁን የፕሪሚየር ሊጉ የመዝጊያ ጊዜ ላይ ያስተላልፉ ነበር። ሚካ ሪቻርድስም ነበር፣ እሱም ነበር አይተዋል። እና ኒውካስትል ዩናይትድ እንግዲህ የመጨረሻ የሜዳ ጨዋታውን ካደረገ በኋላ ሁሉም ከደጋፊዎቻቸው ጋር ይሰነባበታሉ። ኦሱሉ የማይክል ጃክሰንን ዳንስ ይደንስ ነበር ከደጋፊዎቹ ጋር። በቃ እናመሰግናለን እየተባባለ የዛለት ደግሞ አሸንፈዋል። በጣም ነው የተናደደው።
ምን አይነት የውድድር ዓመት እንዳሳለፈው አያውቅም። እንደዚህ ይደንሳል እንዴ በጣም እና ሁሉም ገራጋባ። ኒውካስትል ዩናይትድ ዘንድሮ በቃ የሚያሸማቅቅ የውድድር ዓመት ነው ያሳለፈው። ምን ዛሬ የመጨረሻው ላይ እየደነሰ እንዴት ከደጋፊዎቹ ጋር በዚህ አይነት መንገድ ደስታውን ይገልጻል። በጣም ነበር የሚናገረው እና እነሱም በጣም ይስቃሉ። በቃ ምን ይበሉ አሁን ይስቃሉ። በጣም ነው የሚያስቃቸው። በጣም ግን እኔ ለምሳሌ ይሄ ግብ ቀረሽ ወይም ደግሞ በጣም ይሄ ሞር ኢነርጄቲክ የሆነ ክርክርም ከነ ዳንኤል ስተሪጅ ጋራ ከነ ማይካ ሪቻርድስ ጋራ ሲገጥም አይቼዋል። ማንቸስተር ዩናይትድን በተመለከተ የሚሰጣቸው ስንኩል ሀሳቦች ናቸው ያንን ክርክር የሚፈጥሩት እና የሆነ ለየት ያለ ነገር መናገሩ ይሁን ምን ይሁን እኔ አላቅም፣ የእውነት አላቅም። ግን አሁን ብሩኖ ፈርናንዴዝን እንትኑን እዩት። እኔ የተለየ ፕሮግራም እንሰራበታለን ፖድካስቱ ላይ የነበረውን ቃለ ምልልስ የሚገርም ቃለ ምልልስ ስለሆነ፣ ግን እሱ ቃለ ምልልስ ላይ ብሩኖ ፈርናንዴዝ የተደሰተው አለ ያለኝ ነገር ተቀርጾ ያለው የተቃረነው መሆኑ ነዋል። ባይቀርጽ ኖሮስ ራሱን ፕሩፍ ማድረግ የማይችልበት ሁኔታ ነበር የነበረው። ገባሽ? አሁን ማሳየት የምችለው ነገር አለ። በሪከርድ ነው ያወራሁት። መስጠት ሲኖርብኝ ሹት እያረኩኝ ነው ያልኩት እንጂ ሹት ማድረግ ሲኖርብኝ እየሰጠው አላልኩም። ምን ኬታ መጣው እሱ እንዴ? ቢሆንስ እሺ ቆይ በአለ ብንልስ ቢል ስተት ነው። ግን አንዳንዴ የምታልፊያቸው ጀግኖች አሉሻል እንዴ ፎዘሴኮፍ እንትኑን የምታልፊላቸው የምትገስጫቸው በተለየ መንገድ እንዲህ አንበሳ የቡድኑን ነገር አስቀድም ምናምን ብላ አስተያየት የምትሰጭባቸው ነገር ሊደር በጣም እንትን ነው ምናምን ብለሽ ለሎያሊቲውም ለምኑም ለሁሉም ነገር ዋጋ ሰተሽ እቺ ነገር ግን መታረም አለባት ብለሽ የምታልፊው ጨዋነት ማጣት እኮ የሌለብሽ ሰዎች እኮ አሉ። ለምሳሌ አሌሃንድሮ ጋርናቾ ማንቸስተር ዩናይትድ ላይ እንደዛ ሲንፏለን የሆነ አስተያየት ጠንከር ያለ ነገር ቢነገረው ልክ ሊሆን ይችላል። የምትታገሽበትን አቅም የሚያሳጣ ብልግና ስለነበረው ብሩኖ ፈርናንዴዝ ለየትኛው የበዛ መጥፎነቱ ነው ትኩረት ሲያገኝ አንበሳ የሆነ የመሰለው አህያ ነው። ይሄ ከባድ ይሄ አለመታደል ነው ላይ የሮይኪን አለመታደል ብዬ ነው የምወስደው ነው። እና ደግነቱ ሰሚ እያጣ እየመጣ ይመስለኛል አሁን። አዎ ልክ ነው። አሁን ከዚህ በኋላ ከእሱ አንደበትን ለሚወጡ ነገሮች ያን ያክል ትኩረት የምትሰጥበት ደረጃ እየቀነሰ ይመጣል ባይነኝ። እኔም በቃ እሱ ልማዱ ነው፣ እንደዚህ ነው፣ ለመሰማት ነው፣ ትኩረት ለመሳብ ነው እንጂ ልክ ሆኖ አይደለም፣ የሚገዛ ሀሳብ ኖሮት አይደለም ምናምን ወደሚለው ነገር ምናልፍ ይመስለኛል። አሁን ብዙ ጊዜ እናያለን። መቼም እንደውም ብዙ የሚባለው ነገር እንዲህ አይነት ነገሮችን ሆን ብለው ለሚያደርጉ ሰዎች የሚዲያ መስጠት ተገቢ አይደለም ይባል። በቃ አሁን ለሮይኪኔ ነገር ይሰራል አይሰራም በሌላ ነገር ሆኖ፣ ግን ሰዎች በራሳቸው መንገድ ሪጀክት የሚያደርጉበት ጊዜ ግን ይመጣል። ሰዎች በሚናገሩት ነገር ማለት ለሆነ ጊዜ መጀመሪያ አካባቢ ላይ ትኩረት ሊያገኙ ይችላሉ። እንዲያለው እኮ በጽማም ይገርማል ምናምን የሚል ነገር ሊመጣ ይችላል። ከዛ በኋላ ግን ሰዎች በራሳቸው መንገድ የማይረባ ሀሳብ እየተሰጠ መሆኑን ከሌላ ዓላማ የመነጨ ሀሳብ መሆኑን ሲገነዘቡ ግን ሚዲያዎች ትኩረት ሰጥቷቸውም አልሰጧቸውም ቀረቡም አልቀረቡም ለሚናገሩት ነገር በጣም ዋጋ አይሰጡትም እና ሪጀክት ይደረጋል። እሱ ደረጃ በጎበዝ እግር ኳስ ተጫዋችነት በምርጥ አምበልነት ማንቸስተር ዩናይትድን ባገለገለበት ጉብዝና ምናምን በበጎ የምትጠቅሽለት በጣም ብዙ ነገር አለ። በአስተሳሰብ ከሆነ ግን አስተሳሰብ በጎበዝ እግር ኳስ ተጫዋችነት ላይ ብቻ የሚገነባ አይደለም። ስብዕናም እንደዛው። ግን እድሜ የሚሰጥሽ ደግሞ መረጋጋት፣ እድሜ የሚሰጥሽ ማስተዋል አለ አይደለ? ያንን ባያጣ ጥሩ ነው ብዬ ነው የማስበው። የጠላሁትን ጥሉ አይነት በጣም ክፉ ኢንቴንሽን ግን አይቼበታለሁ። የጠላሁትን ጥሉ፣ የረገምኩትን እርገሙ፣ ከጎኑ ካልሆንሽ የስድቡ አካል ነው የሚያደርግሽ። በጣም ተጠንቅቀው ነው የሚያወሩት። እንዳልኩሽ ነው ቅድም ፈርጉሰንን ማቆላመጥ እሱ ፊት አይቻልም። በጣም እናመሰግናለን። በጣም ብዙ አስተያየቶች ነው አድማጮቻችን የላኩልን። በነገራችን ላይ አሁን ደግሞ እንደገና ይሄ እኛን በጉጉት የሚጠብቁበት ሲዝን መጥቷል። ምንድን ነው እሱ?
የትራንስፈር ዝውውር ሸገር ስፖርት ይስራው በቃ በእውነት ሂር ዊ ጎ እንዴት ነበር የምትለው? ያንተ እኮ የራስህ እኮ አለች እኮ ምን ነበር? የሂር ዊ ጎ ሆነ ተደረገ ተከናወነ ተፈጸመ ሌሊትም ቢሆን ሆነ ተደረገ ተፈጸመ። ማንቸስተር ዩናይትድ ኤሊየት አንደርሰንንና ቶናሊን አስፈረመ ምናምን በጣም ሰበር መረጃ ምናምን ትልልቅ ዜናዎች ይኖራሉ በጣም የሚጠበቁ እነሱን ቶሎ እናቀርባለን። መልካም ቀን አድማጮቻችን በያላችሁበት እንዲሆንላችሁ እንመኛለን። በድጋሜ ለመላው የእስልምና እምነት ተከታዮች በሙሉ መልካም በዓል ይሆንላችሁ ነው የምንለው። ኢትዮጵያ ለዘላለም ትኖር። It's on here now, the goalkeeper!